ገብርኤልን አሁን ስለ አዶናይ ነው የማወራው ካልሽ። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። አንቺ ለምን በትክክል አልገባሽም? ላይፍ ቤት አይደለሽም? አዎ ነገ መንገደኛ ነኝ። ማዘርጋ ነው ማድረው። ነገ ልትሄጂ ነው? ዛሬ መንገደኛ የኔ ያለ ምን ተከትለኝ ልትመጣ ነው እዛ ባይዘው እናቴ ደውላ ነገር ለራችሁ ይምጣ ብላኝ ነበር። እናቴ ትሙት። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ የሆኑ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ወደ መጀመሪያ ቪዲዮ ላሸጋግራችሁና እንግዲህ ተመልሼ እመጣለሁ ማለት ነው። መልካም ቆይታ ይሁንላችሁ ጋይስ። የሆነ ሰው ብር ጠይቋችሁ ማለት ነው። ከዛ አይ የለኝም ብላችሁት ከዛ ሌላ ጊዜ ስታገኙት ከዛ ተቀይሮባችሁ ምን አያውቃ ብራዘሯ የናቴ ልጅ አንቺ አራዳ ልጅ ምናምን ይላችሁ የነበረው ሰውዬ ስታገኙት እሺ ሰላም እንዴት ነው ምናምን ብላችሁ ገላምጣችሁ አልፋቀ ማለት ሌላ ሰው እንዴ ሰላም ያልኩት ወይንስ ፊት ለፊት ቆሜ አላየኝም ምናምን ብላችሁ በራሳችሁ አፍራችሁ ተሸማቃችሁ ማለት ነው። ሄዱ ለሌላ ሰው ምናምን ያለ ሌላ ታሪካችሁ እየፈጠረ ምናምን የሚወጭቃችሁ ሰው ማለት ነው። ከዛ በፊት እኮ ብሩን ከመጠየቁ በፊት ለሴታፕ እያመቻቻችሁ ነበር። በቃ ባገኛችሁ ቦታ እንዲሽ ከወለለ ነበር የሚለው ብር ግን የለኝም ስትሉት ሌላ ሰው ተቀይሮ ማለት ነው። አውሬ ማለት በቃ የራሱን ብር ሰጥታችሁ የከለከላችሁት ነው የሚሆንባችሁ። እንደነ ሰው ገጥሟችሁ አቀ የአገር ጊዜ ነው የገጠመኝ። ለማለት ነው ይመቻችሁ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው ሰው ደግሞ በጣም በቃ ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬሟ ታይም ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ። ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ። ዘፋኝነት በራሱ ኃጢአት ነው። የስኔ አሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኛነት ተጠቅሷል።
ያው ትላንት እንደተነጋገርነው ከ1 እስከ 15 ደግሞ አዳሚ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያን ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳለፍከውን ያ እምነቱን ምኑን እንትን የኖርከውን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይሬያለሁ ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብት እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ትማርክ ምን ይላሉ ሌሎቹም ተከትለው እንትን እንዲያረጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ይሄ ሲበርድበት ነው። ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይል። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔም ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይዶን ነው ገባ እና አስቡበት ለማለት ነው። አሁን ሄዳችሁ ያው የዘባረቃችሁ ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ማየው ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ይቀየራል።
የትኛው ጥልቁ ነው ብለህ ለጠየቀው ጥያቄ እኔ ከምመልስልህ በላይ አንተ በዛ ህይወት ውስጥ ስላለ ከኔ በላይ መረዳት ትችላለህ ብዬ አምናለሁ። ሰይጣን ምንጊዜም ኮራጅ ነው፣ ኮፒራይት ያደርጋል። የቀደመ ኪሩብ ስለነበረ እግዚአብሔር ደግሞ ወርሺፕ እንደሚቀበል ስለሚያውቅ ይሄንን ወርሺፕ እኔም ማምጣት አለብኝ ብሎ ቃላቶችን በመቀያየር ዜማን በመውሰድ ራሱን ሲያስመልክ እናያለን። እንዴት ነው የሚመለከው ከተባለ ከሙዚቃ ከዘፈን ጋር ተያይዞ ምሽት ቤቶች ሊሆኑ ይችላሉ፣ የተለያዩ ድርጊቶች ሊፈጸሙ ይችላሉ። እዛ ደግሞ ይሄ መንፈስ የሆነው አጋንንት ለራሱ አምልኮ የሚቀበልበት ሰውን መሳሪያ አድርጎ የሚጠቀምበት ስፍራ ስለሆነ ነው ጨለማ ተብሎ የሚጠራው። ሁለተኛ ላይ ያነሳው ሐሳብ እነዚህ ከዘፈን ወደ ጴንጤነት ወይ ዝማሬ እናወጣለን የሚሉ ሰዎች በሚታወቁ ሰዓት ላይ ስራቸው ጥሩ በሚደመጥበት ሰዓት ላይ አይቀይሩም፣ ሲቀዘቅዝባቸው ነው የሚቀይሩት የሚል ሐሳብ አንስቷል። ወዳጄ ዘሪቱን ብትሆን ህዝብ ሁሉ ይወዳታል። ስለዚህ ያንን ሁሉ ክብር ትታ የመጣችው እሷ ተደማጭነት አታ ሳይሆን ክርስቶስን ብላ ነው። ጥበብ ወርቅዬንም ብታየው እንደዛው። ስለዚህ ሰው ክርስቶስ ሲገባው ክርስቶስን ሲረዳ የዓለም ክብር የዓለም ምናምንተ የዓለም ወላንሳ ቢነጠፍልህ ከእግዚአብሔር ክብር አይበልጥም። ያን ሁሉ እርግፍ አድርገ የገዛ መስቀልን ተሸክመ ኢየሱስ ክርስቶስን ትከተላለህ። መልሱ ይሄ ስለሆነ ነው ለአንተ ምላሽ የምሰጥህ። አንተም ከቻልክ ሳይረፍድ ጌታ ኢየሱስ ክርስቶስን የግል አዳኛ አድርገ እንድትቀበል እግዚአብሔር በሰጠህ ድምጽ ደግሞ እግዚአብሔርን ብቻ እንድታከብር መልእክቴን አስተላልፋለሁ። እወድሃለሁ። ተባረክልኝ። መቼም በዚህ ሶሻል ሚዲያ ላይ ሰሞኑን እየተወራ ያለውን ነገር ሰምታችኋል። አቤል ሙልጌታና ጂመሳይ የተባሉ ዘፋኞች ጌታን ተቀብለዋል ሲባል ሰምታችኋልና እኔ አሮ ማይንድ ይቀበሉ፣ ችግር የለውም። የትኛውን ጌታ እንደሚቀበሉ እነሱ ያውቁታል። ያው ሰው የራሱ የሆነ ፐርስፔክቲቭ አለ፣ ሁሉም ነገር ላይ መብታቸው ነው። ግን የኔ ጥያቄ ሃይማኖታችሁን በቤተሰብ የወረሳችሁ ሰዎች ስለ ሃይማኖታችሁ እውቀት መኖር እንዳለበት መማሪያ ናቸው እነሱ። ባይ ዘ ወይ ከቤተሰብ ስለወረሳችሁት ሳይሆን አውቃችሁ ኦርቶዶክስ ቤተክርስቲያን ውስጥ እንድትኖሩ ስለ ሃይማኖታችሁ መርምሩ፣ ስለ አስተምህሮዋ ስለ ኦርቶዶክስ ቤተክርስቲያን አስተምህሮ መርምሩ፣ እወቁ፣ ተረዱ። ማንም መጥቶ አንጠጥሯችሁ እንዳይሄድ ማለት ነው። ከዛ ስቀጥል ግን ማለት ነው እኔ በጣም የሚገርመኝና ኤምፋሳይዝ ማድረግ የምፈልገው ነገር ምን እንደሆነ ታውቃላችሁ? እኔ ብዙ አርቲስቶች አይታችሁ ከሆነ ብዙ ዘፋኞች አይታችሁ ከሆነ ከኦርቶዶክስ ቤተክርስቲያን ነው የሚወጡት። ከዛ ነው ወደ ጴንጤ ሆነው ጌታን አገኘን፣ ተቀየረን፣ ከሞት ወደ ህይወት መጣን የሚሉትና ለምንድን ነው ኦርቶዶክስ ቤተክርስቲያን ዘሙቱ፣ ዝፈኑ፣ ስከሩ፣ ጠጡ፣ እንደፈለጋችሁ ዝለሉ ብላ ትፈቅዳለች ብላችሁ የምታስቡት? የተለያየ ባይብል አላት፣ መጽሐፍ ቅዱስ የተለየ አላት። ለብቻ ዘሙቱ፣ ጨፍሩ፣ ዝፈኑ ተፈቅዷል የሚል አስተምህሮ ያላት የምታስመስሉት። ኦርቶዶክስ ቤተክርስቲያን ሆናችሁ መስፈን፣ መጠጣት፣ መስከር ማቆም ያልቻላችሁት አይምሯችሁን ማሳመን ስላቃታችሁ ነው እንጂ እዛ ኦርቶዶክስ ቤተክርስቲያን ሆናችሁ አይምሯችሁን ማሳመን አቅቷችሁ ደግሞ አሁን ጴንጤ ስለሆናችሁ አይምሯችሁን ማሳመን ትችላላችሁ ማለት አይደለም። ለውጥ የሚጀምረው ከአይምሮ ሀሳብ ነው። ከዛ ወደ ተግባር ስትቀይሩት ማለት ነው። የሃይማኖት እየዘለልክ የተቀርባበት ከአስር ቦታ ብትቀይር አይምሮህ ላይ ካልሰራ መጀመሪያ መቼም አትቀየርም። ይሄን ለማለት ነው። ታንክ ዩ ሃቭ አ ግሬት ዴይ ጋይስ። እኔ ሃይማኖት ላይ ብዙ ጊዜ እንደምናገረው መግባባት አይቻልም፣ ከባድ ነው። ሃይማኖት ላይ እንግዲህ እጅግ በጣም አስቸጋሪ ከሚባሉ ነገሮች አንዱ ይሄ ነው። ሃይማኖት በምንም መንገድ አንድ ሰው ለማስረዳት ብትሞክር የራስህን ሃይማኖት ማለት ነው፣ ያ ሌላው እምነት ተከታይ ደግሞ በራሱ መንገድ ያስረዳሃል። ሁለቱም ላይ ያለ እምነት ነው። ስለዚህ እዚህ ላይ ባንከራከር እንዲሁ ብንከባበር ጥሩ ነው ብዬ ነው የማስበው እኔ እንደ ግል ማለት ነው። ይህ ሃይማኖት የግላችን ነው። ገባችሁ አይደል? ስለዚህ እኔ እንጃ፣ እኔ እዚህ ላይ እንግዲህ ምንም ነገር ማለት አልፈልግም። ነገር ግን በመከባበር ነው ሊፈታ የሚችለው ብዬ ነው የማምነው ይሄ የሃይማኖት ጉዳይ ማለት ነው። እና የራሳችሁ ሀሳብ እስኪ እዚህ ላይ አስቀምጡበት። መጽሐፍ ቅዱስ ላይ እንግዲህ ዘፈን ኃጢአት እንደሆነ ይናገራል። እንግዲህ ዘፋኞች ደግሞ እንግዲህ ሃይማኖት ላይ እስካሉ ድረስ ጴንጤም ሆኑ ኦርቶዶክስ ዘፈን ላይ ያሉ እንዳሉ እናውቃለን። እና ምን ትላላችሁ ጋይስ? እስኪ ምን መፍትሄ ሊኖር ይችላል ብላችሁ ታምናላችሁ? እዚህ ላይ ስለ ሃይማኖቱ ሳይሆን ስለ ሙዚቃና ስለ ሌሎች ጉዳዮች ምን ትላላችሁ ጋይስ?
ታላቁ አትሌት ሻለቃ ኃይሌ ገብረስላሴም ሐውልት ሊሰራለት ሲል ለምንድን ነው የከለከለው? አሰላ ነበር ተወልዶ ያደገው። እንደ ድል ሆኖ 9ኛ ክፍል በሚወዳደረው የ1500 ኪሎ ሜትር ሩጫ አንደኛ ይወጣል። ከዛ ጊዜ ከተጨበጨበለት በኋላ ኃይሌም በዓለም ዙሪያ 27 የዓለም ሪከርዶች፣ 2 ጊዜ የኦሎምፒክ ሪከርዶች፣ 4 ጊዜ ደግሞ የዓለም ሻምፒዮና ሆኖ በሩጫ ታሪክ አንጋፋና ትልቅ ታሪክን መስራት ችሏል። ዘመን ተሻጋሪ ለሀገርና ለትውልድ የሚያገለግሉ ቢዝነሶችን ተክዬ ለማለፍ ስለፈለግኩ እንጂ ስለ ገንዘብ ብቻ ቢሆን የማስበው ትላልቅ ባንኮችን አክሲዮን ገዝቼ ቁጭ ብዬ በላ ነበር የሚለው ኃይሌ በተለያዩ የሀገራችን የቢዝነስ ሴክተሮችን ተሰማርቶ ትላልቅ ስራዎችንም ለሀገራችን አበርክቷል። በጣም ስኬታማና ዝነኛ ከሆኑት ቢዝነሶች ውስጥ ኃይሌ ሆቴል ኤንድ ሪዞርት ሲሆን በኢትዮጵያ ውስጥ 11 የተለያዩ ቦታዎች 11 የተለያዩ ሆቴሎችን በመክፈት በአገልግሎት አሰጣጥም እኔም ኃይሌ ነኝ የሚል የሰርቪስ ኤክሰለንስ ወይም ደግሞ የአገልግሎት አሰጣጥ ልዕቀትንም በዓለም አቀፍ ደረጃ በማሳየት ትልቅ የሆቴል ብራንድ በዓለም አቀፍ ደረጃም ኃይሌ ሆቴል ኤንድ ሪዞርትንም መገንባት ችሏል። የሀገር ባለውለታ የሆኑት ራሱ ከሚገነባቸው ካምፓኒዎች ውጭ ዓለም አቀፍ ካምፓኒዎች ወይም ብራንዶች ኢትዮጵያ ውስጥ መጥተው ለብዙ ሰዎች የስራ ዕድል መፍጠር የቻለበትንም ስራ ይሰራል። ከዛም ውስጥ የኮሪያን ኩራት የሆነውን ሆንዳይ ወይም ሃይወንዳይ መኪና መገጣጠሚያን ማራቶን ሞተርስ ብሎ ሰይሞም በጣም ትላልቅና አንጋፋ ስራዎችንም እየሰራ ይገኛል። ሌሎች ቢዝነሶች ላይ ይሰራል። በማዕድን ዘርፍ ወርቅ ላይ ሲሰራ፣ በቡናና በማር ደግሞ ግብርና ላይ ይሳተፋል። በትምህርት ዘርፍ ደግሞ ኃይሌ ስኩል ወይም ኃይሌ ትምህርት ቤትን ከፍቶ ለሀገራችን ከፍተኛ የኢኮኖሚ እንቅስቃሴም አስተዋጽኦ ያደርጋል። የኢትዮጵያን ባንዲራ በዓለም አቀፍ ደረጃ በአትሌቲክስ ወይም በሩጫው ዘርፍ ከፍ አድርጎ ከማውለብለብ ውጭ የራሱን ትልቅ ፐርሰናል ብራንድ መገንባት የቻለው ሻለቃ ኃይሌ ገብረስላሴም ትልቅና አንጋፋ የሚባለው የነዳጅ ማምረቻ ቶታል ኢነርጂስና በስፖርት ጫማ የምናውቀው የአዲዳስ ጫማም ዓለም አቀፍ የብራንድ አምባሳደርም ሆኖ ይሰራል። በሽርፍራፊ ሰከንዶች ምክንያት በሚሊዮን የሚቆጠሩ ዶላሮችን እንዳገኘም እንዳጣም የሚናገረው ኃይሌ የጊዜ ቆራጥነቱን ከዛ እንደወሰደው ይናገራል። አሁን ላይ አጠቃላይ ካሉት ድርጅቶች ውስጥ ከ4000 ሰው በላይ የስራ ዕድልን መፍጠር የቻለ የሀገራችን ባንዲራና ስም በዓለም አቀፍ ከፍ አድርጎ ላውለበለበልን በኢኮኖሚውና በቢዝነሱ አንቱ የሚባሉ የሀገር ባለውለታ የሆኑ ስራዎችንም ለሰራልን ለሻለቃ ኃይሌ ገብረስላሴ እድሜና ጤና ይስጥልን። እናመሰግናለን። ራቼ ስለ ትዳር በጣም እያወራ ነውና ራቼ መቼ ነው የምታገባው? መቼ ነው የምታገባው? ባይዚ የእውነት እንደዚህ ያምናል። እግዚአብሔር ከፈጠራቸው ጸዴ ነገሮች መካከል አንዱ ትዳር ነው። ግን one thing you have to know is ትዳር ከእግዚአብሔር ነው። ስፔሻሊ the right one እና የመጸለይ ባህል እንኳን የሌላችሁ ሰዎች ስለ ትዳር ግን በእግዚአብሔር ፊት ተንበርክካችሁ መጸለይ እንዳለባችሁ አምናለሁ። እኔ አሁን በትዳር ጉዳይ ከእግዚአብሔር ጋር በጣም ነው በቃ ተንበርክክ ጌታ ሆይ እንለው። ትዳር ስጠኝ ነው ወይስ አፍጥነው አቅርበው ትዳሬን ነው? አይ ካንተ የሆነ ትዳር ስጠኝ፣ ካንተ የሆነ እና አላቅም መች እንደሆነ ግን እግዚአብሔር ባለው ሰዓት እግዚአብሔር ትክክል ነው ባለው ሰዓት ይሰጠኛል። ያቺ ልባም ሴት አለች ባይዞ መጽሐፈ ምሳሌ ላይ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ በእጅጉን ይበልጣል። የባሏም ልብ ይታመንባታል። እሷ እንደ ነጋዴ መርከብ ነች። ምግቧን ከሩቅ አገር ትሰበስባለች። በጠዋት ትነሳለች። ለልጆቿ ምግቦቻቸው፣ ለአሽከሮቿ ስራዎቻቸውን ትሰጣለች። ባሏ ከእርሷ የተነሳ በየሸንጎ ፊት ከፍ ከፍ ይላል። ውበት ከንቱ ነው፣ ደምግባትም ሐሰት ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ነች። የት አለሽ አንቺ ልባም ሴት? የት ነሽ? ስለዚህ እግዚአብሔር ፈቅዶ እንደው ሁሉም ነገር ይሳካልና እግዚአብሔር ካለ ትዳር በቃ ለምን ከነገ ወዲያ ለምን አይሆንም? ከነገ ወዲያ እሑድ ነው አይደል? ለምን አይሆንም? አንቺ ለምን በትክክል አልገባሽም? ላይ ቤት አይደለሽም? ነገ መንገደኛ ነኝ። ማዘርጋ ነው ማድረው። ነገ ልትሄጂ ነው? ዛሬ መንገደኛ የኔ ያለ ምን ተከትለኝ ልትመጣ ነው? እዛው ባይዘው እናቴ ደውላ ነገሩ ለራቺ ይምጣ ብላኝ ነበር። እናቴ ትሙት ነው አላስቸግረውም ብያት ነው። እናቴ ትሙት ነው የለም ትሄጂ አልነግረውም። አሁንማ ግን ነገሩና ካልመጣ ይቅራልች ነው አልነግረውም። ንገሩ አንቺ ምን አገባሽ? አንቺ ንገሩ እሱ ይቅር ከፈለገ እና ለምን አልነገርሽኝ? አይመችም። ወሊሶ ልትሄጂ ነው? ማርዬ ምን አልከኝ? ወሊሶ ልትሄጂ ነው? ወሊሶ ቢሆን እኔ አልነግርህም እንዴ ላንተ እንዴ?
ልትመጣ ነው? አይ ለማወቅ ነው። ቀሚሴን ይዘህ ቀሚሴን ይዘህ ቀሚስ ደግሞ ሁሉ ቦታ ያዛል እንዴ? እና ማርሸት ከሽዋኒ ጋር ነበራችሁ? እንዴው ወጣ ነው? ኧረ አልነበረንም። ኧረ ከዴዚ ጋር ነበርን። እኔ ግን እሺ ማሪ እሺ። እንዴ ምን ነው? ምንም እንዲህ ነው። እንዲህ አይን በጨው ሲታጠብ የሚባለው ነገር እንዲህ ነው። ደግሞ ዛሬ በጣም አምሮብሻል። ምን አድርገሽ ነው ማሪ? እኔ ሁሌ እንዳማረብኝ ነው ወይ? አይ ዛሬ በዚህ ብላክ የኔና አንቺ ከለር ብላክ ነው ሲገባኝ። እኔም በጣም ብላክ የምለብስ ቀን በጣም ነው ሻይን ማደርገው። ዋው እኔ ወዳለሁ። ጥቁር በጣም ነው የምወደው። በጣም ሌላ ምን ትወዳለህ አንተ? ታውቂያለህ እንዴ በጣም እንደምወድ? ምንም አላውቅም ማሪ። ምንድን ነው? ኧረ ታውቂያለሽ። ኧረ ምንም ልናገር ነው ላይቭ ላይ አዎ ለዛ ቤት በጣም ወደው ነው ጥሬ ስጋ ነው ታውቃለች። ያኔ አልወደውም ጥሬ ስጋ ነው። ሌላ ከራቼ ጋር ራቼ ወንድምሽ ነው ፍቅረኛሽ? ምንድን ነው ያላችሁ? እየጠበቅሽ ነው? እየጠየከኝ ነው? አዎ። እሺ ምንም አይደለም። እርግጠኛ ነሽ? ከቤንጂ ጋር ቁጭ ብላችኋል መኪና ውስጥ። እሺ ከዛ አንድ በጣም ጤናማ አይምሮ ያለው ሰው ኮመንት ላይ ጥያቄ ጠየቀ። ምን ብሎ? በጣም ራቼ ወንድምሽ ነው ወይስ ፍቅረኛሽ ነው መስሎት? ምንም አይደለም፣ ምንም የለም፣ ምንም አይደለም ማለት አላልኩም። አንገቴን በቢላ አንድ ቪዲዮ አሳየኝ። እኔ ራቼ ምንም አይደለም የምልበትን አንድ ቪዲዮ አሳየኝ። እኔ ግን ብጠየቅ ዩቲ ምን ነች ተብዬ ብጠየቅ ባንተና በዩቲ መካከል ያለው ግንኙነት ምንድነው ተብዬ ብጠየቅ ከዚህ ፊት ነግሬሻለሁ። ታስታውሻለሽ? ምንድን ነው ያልኩሽ? ዩቲ አንቺ ማለት እንደ እህቴ ጓደኛ ነሽ ማለት እህቴ ቤት አለመኖሯን አውቃ ሆን ብላ አለች እንዴ ብላ መታ እንደምትጠይቀው እንደ እህቴ ጓደኛ ነሽ አላልኩሽም? እኔ አሁን አንተን ሳይ የሚታይ ነገር ሚል ነገር እህቴ ጓደኛ ላላ እንግዲህ እንዲህ ዘገምተኛው አይ እኔ እንጃ እንደዚህማ አላስጠላም። አንቺ እንደምትይ ጋይስ ብዙ ሰው የሚጠብቃቸው ጉዳዮች መሀል አንዱ የዩቲናስ እና የራቼ ጉዳይ ነው። እንግዲህ የሆነ ነገር አላቸው። ይሄ የማይደበቅ ነገር ይመስለኛል። እንግዲህ ከቤተሰብ ጋር እንግዲህ እናቷ ካወቁ ይህንን ጉዳይ አንዳች ነገር አለ ማለት ነውና እንግዲህ እንዲቀናቸው ሁለቱም በጣም ነው የምወዳቸው። በተለይ ደግሞ ዩቲናስ በጣም አሪፍ ነው። እንግዲህ ምን ትላለህ? ምን ታስባላችሁ እናንተ? ከሁለቱም ማች ያደርጋሉ? ጋይስ እስቲ ሀሳብ አስቀምጡ ኮሜንት ላይ። ገብርኤልን አሁን ስለ አዶናይ ነው የማወራው ካልሽ ሰው እንዴት በዚህ ልክ መልካም ይሆናል? እኔ ሙዚቃው እቺ ቅዳሜ የምትለው የአዶናይ ስም ተረባ ያለችበት ሙዚቃ ማለት ከገጠር ግባ በፊት ነበር የተሰራችው። ያው ፌም ስለምፈልግ እሱ ፌመሳት እና እንደዛ ተርቢው እንኳን ገብርኤልን ምን አይነት ሰው እንደሆነ በእርግጥ አስፈቅጆን የአፕሎድ የተደረገ እንዴት ሰፖርት እንደሚያደርገኝ ዛሬ የሆነ ሽከላ አስሸከለኝ አብሮኝ ስቴጅ ላይ ወጥቶ በጣም አድርጌ ነው የማመሰግነው። ገብርኤል ምርጥ ሰው
እንኳን አወኩ ወንድም ጠላ አድርሽልኝ ገብርኤልን ይካሪልኝ ተጽፏል። በጣም በደማቁ ተጽፏል። በቀን 3 ቪዲዮ ይሰራበታል በእኔ ሙዚቃ ገና ሳይታወቅ። ይሄ ሰው አሁን ሰው ነው? ማርያምን ሰው ነው? ሰው ነው? ማርያምን ይችላል ገብርኤል እናስ ባዶኒ ስም እንወዳለን። እኔም ወዳችኋለሁ። በጣም ነው የማመሰግነው። የምወደው ዘፈኑን እየሰማችሁ ደግሞ ጋይስ ዮማሪዮስ ለምን እንደምወደው ልንገራችሁ። እግዚአብሔርን ለምን እንደምወደውና ለምን በቃ why I will keep supporting him until the end. Let me show you this. እዩት እስኪ ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ የማሪዮስና የአዶናይ ጉዳይ እጅግ በቅርበት ስሜታቸው የሚገናኝ ይመስለኛል። አዶናይ ብዙ ጊዜ የማሪዮስ ቪዲዮ ይጠቀማል፣ ድምጽ ዘፈን ይጠቀማል። አይታችሁት አስተውላችሁት ከሆነ እንግዲህ ምስክርነት ነው የሰጠው ወንድማችን የማሪዮስ የሚገባው ሰው ነው። አንተም ደግሞ በጣም የምትገርም የዚህ ትውልድ ጀግና ድምፃዊ ነህ እና ሁለታችሁ ማች ታደርጋላችሁ። የዚህ ዘመን የኛ ትውልድ አንደኛ ናችሁ ማለት ፈልጋለሁኝ። አዶናይ ደግሞ እንግዲህ በዚህ ሰዓት ያለው የአዶናይ ጉዳይ ሁላችንንም የሚያስማማ ጉዳይ ነው አንተ የተናገርከውና በጣም አሪፍ ነው እንደዚህ መከባበሩ ማለት ነው። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እስካሁን ከቆያችሁ በጣም አመሰግናለሁ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ አሳውቁኝ ማለት እወዳለሁ። ሰላም ሰላም፣ እንዴት ናችሁ? ይህ ቪዲዮ እንግዲህ የምስጋና ቪዲዮ ነው። ማንን ነው ማመሰግነው? መጀመሪያ ማመስገን የምፈልገው ወደ ዲሲ መጥቼ ዋርነር ቲያትር ላይ እንዳቀርብ ላገዛችሁኝ ምነው ሸዋና ላገር ሆምስ ላመሰግናችሁ ፈልጋለሁ። እውነቴን ነው የምላችሁ እነዚህ ሰዎች በአዶናይ ተማምነው አዶናይ ይህ መድረክ ይገባዋል ብለው ተነስተው ይህ ሪስክ መውሰዳቸው ለራሱ በጣም ትልቅ ነገር ነውና ምነው ሸዋ and Lager Homes Bruke, thank you so much. Let's go and clap for them, man. Thank you, I appreciate you. ከዛ ደግሞ ሌላ ማመስገን የምፈልገው ካጠገቤ ሆናችሁ እነዚህ ፖስት ካርዶች ፍላየሮች ስትበትኑ የነበራችሁ ሁላችሁም በቃ እነ ያሬዶ እነ ብላክ ስታር እነ ሃኒዬ ዩማሬ ቴዲ ሁላችሁም በቃ ካጠገቤ የነበራችሁ ፎቶሚ አመሰግናለሁ። ሁላችሁም ካጠገቤ ሆናችሁ ስታግዙኝ ስትረዱኝ የነበራችሁ ሰዎች በጣም አመሰግናችኋለሁ። እናንተ በአዶናይ ተማምናችሁ ቀጥ ብላችሁ ወንድማችሁን ወክላችሁ ስትወጡና ስትናገሩ የነበረው አመሰግናችኋለሁ። አንዳንድ ደግሞ በተቃራኒ ተራቢዎችና ተሳላቂዎችም አሉ ሙድ ለመያዝ እየሞከሩ ያሉ እነሱ እዛ ላይ ናቸው። እኔ አልፌ ሄጃለሁ ኦሬዲ ጋይስ ታውቃላችሁ። ኦሬዲ ሄደናል። ሌላ ታሪክ እየተሰራ ነው ብዙ ነገሮችና በጣም ሲድሮ እየመጣ ነው በኃይለኛው መንገድ ማለት ነው። አንቢሊቨብል የሆነ ታሪክ ይሰራል። ዲላን ፔጅ ይዘነው እንመጣለን። ሜይ ላይ ወደ ለንደን እሄዳለሁ። እኔ ከሱ ጋር ብዙ ኮላቦሬሽኖች አደርጋለሁ። which is ወንድማቸው አዶናይ ኢንተርናሽናል ይሆናል። ስለዚህ ሎካል ውስጥ ሆነው ለመተረብ የሚሞክሩ ሰዎች ትንሽ አንድ ወር እንስጣቸው ፈታ እንዲሉ በቃ እንዲናገሩ ድምጻቸው እንዲሰማ ምናምን ከዛ መቀላቀሉ አይቀርም። it's okay so እወዳችኋለሁ ከጎን ሆናችሁ ስለምትወዱኝ ስለምትደግፉኝ። እንግዲህ አሁን እንደምታውቁት በቃ የስኬት መንገድ ማለት ተረበኛ ይመጣል ማን አንተ ምናምን የሚንቅ ምናምን ሰው ይመጣል። አሁን አማርኛ ተናጋሪ ተረበኛ ወጥተን ወደ እንግሊዝኛ ተናጋሪ ተረበኛ ልንገባ ነው። because ህይወት እንደዚህ ነች ጋይስ እንድታውቁት ፈልጋለሁ። ኢቭን ወጣ ብለ በኢንተርናሽናል ደረጃ መታወቅ ሲጀምርም ከኢንተርናሽናል ደግሞ አንዳንድ ተራቢዎች መምጣታቸው አይቀርም። የታወቀ ነገር ነው። this is the process of success okay ከዛ ደግሞ ወዳጆችም ይመጣሉ ምናምን። ይህ አክሰፕት ባረጋችሁት ቀን ማለት ነው ስኬታችሁ የዛኔ ነው የሚጀምረው። ብዙዎቻችሁ ወደ ኋላ የሚጎትታችሁ በሁሉም ሰው መወደድ ስለምትፈልጉ ነውና thank you so much ሁላችሁም ከጎኔ ካጠገቤ ለነበራችሁ ሰዎች። እኔ እናንተን ለማኩራት ነው በቃ ዋና አላማዬ። እግዚአብሔርን ነው የምላችሁ። ወዳችኋለሁ።